የሚሻለኝ። ያፌት በስተመጨረሻ የወይዘሮ ሄለንን ባለቤት የድሮ የእህቱን ባለቤት ችግር ውስጥ እንደገባ ተደውሎለት ነበር። ነገር ግን ያፌት ሌላ ትልቅ ሚስጥር አለ። ሰላም ሰላም የቻናል ቤተሰቦች፣ ቻናሌን ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ እንግዳ ድራማ በጣም አጓጊ ከመሆኑ የተነሳ ሁላችንን የሚያስለቅሰው የኑኑዬ ጉዳይ ነው። ኑኑ ተስፋ ቆርጣ አሁን ደግሞ አዲስ የመጣው የጋሼ ልጅ በስነ ስርዓት ለማናገር ለማቀፍ እንኳ ተሳቃለች። ምክንያቱም አሁን ላይ በደምሽ ውስጥ የቫይረስ አለበት ስለተባለች ነው። ይህንንም ያለቻት ወይዘሮ ሄለን ነው። አሁን ግን ኑኑዬ ሁሉንም ነገር ወይዘሮ ሄለን ስታወራ በስልክ ሰማች። ልጅቷን ለማሳመን ችለናል። ነገር ግን አንድ ሆስፒታል ከሄደችና አንድ ነገር ካደረገች ከዚያ በኋላ የኛ ያበቃልናል በማለት ስታወራ ሰማቻት። ኑኑዬ ይህን ስትሰማ ግራ ገባት። ይሄ ማለት ውሸታቸውን ነው ማለት ነው ወይስ ህልም ነው በማለት ከራሷ ጋር ግራ ገባች። አዶናይ አሁን ትልቅ ምስጢር አግኝቷል። ምክንያቱም ወይዘሮ ሄለን ለዚህ ሁላ ሞት ተጠያቂ እሷ እንደሆነችና ይህን ሁላ የምታደርገው እሷ እንደሆነች አባቱንም የገደለችበት እሷ እጇ እንዳለበት አውቋል። ነገር ግን ምንም አይነት ማስረጃ አላገኝም። ክላሷ የቀረጸው ማንም ሰው ሊያቅብን አይችልም በማለትና ስለ ኑኑ ነበር ያወራችው። የኑኑ ጉዳይ ግራ አስገብቷታል። ሆስፒታል ከሄደች ሁሉን ነገር ከታወቀ እኛ ያበቃልናል ስትል ምን ማለቷ ነው? ኑኑ ምንድን ነው የሆነችው? እንደገና ምንስ አድርገዋት ነው? ምን እንደተፈጠረ ምንም የሚያውቀው ነገር የለም። ይሄ ነገር ግራ አጋብቶታል። አሁን ወይዘሮ ሄለን ያዘነች መስላ ራሷን እየሸወደች ነው። ምክንያቱም አሁን ላይ ከአዲሷ ወይም ከመሲ ጓደኛ ጋር አብራ ስራ ለመስራት ተስማምታለች። ነገር ግን የመሲን ጓደኛ ልታምናት አልቻለችም። አሁን ላይ ሁለት ጓደኛሞችን ያጣላቸው የሄለን ልጅ ሁሉንም ነገር ለመሸወድ ሞክራ ነበር። ሁለቱንም ብታጣላቸውም እነሱ ግን የተፈጠረውን ነገር ሁሉንም ነገር አወቀ። ጓደኛው በጣም ተጸጸተ። ጓደኛው የሆነ ጊዜ ይቆጭሃል ብሎት የነበረው ነበር በእሷ ወጥመድ ውስጥ ለመግባት እየሞከረና አንተ ራስን ልትጠብቅ ይገባል ብሎት ነበር። በስተመጨረሻ ወይዘሮ ሄለን ባለቤቷ ወደቀ ስትባል በጣም ደንግጣለች። ለመግደል የምትፈልገው ባለቤቷ አሁን ራሱን ስቶ ወርቆ ስልኩ ብቻ ነው ያለው እሱ የለም ሲባል ለምን ደነገጠች? ምክንያቱ ግራ የሚያጋባ ነው። ያፌት አሁን ላይ በእሱ መጥመድ ይፈልጋል። እሱን ይዞ ሁሉንም ነገር እሷ ያለውን ሚስጥር ማውጣት ይፈልጋል። ነገር ግን የእህቱ ባል በጣም ጥሩና ስነ ምግባር ያለው ስለሆነ መጉዳት አይፈልግም። አሁን ላይ እናቱን ያጣው አሁን የእህቱ ልጅ ደግሞ አባቱን እንዳጣ ስለማይፈልግ ከጎኑ ሆኖ ሁሉንም ነገር ለመወጣት ሞክሯል። ነገር ግን አሁን የእህቱን ሞት መበቀል ይፈልጋል። ሉሊት ይህንን እንዳደረገችው በደንብ ያውቃል፣ ማለቴ ወይዘሮ ሄለን። ነገር ግን ምንም አይነት ማስረጃና መረጃ የለውም። ያንን ለመሰብሰብና የእህቱን ሞት ለመበቀል ነው ከውጭ ሀገር ድረስ የመጣው። ኑኑዬ አሁን ላይ የሆነ የግራ የገባት ነገር አለ። ሐኪም ቤት ሄዳ ሁሉንም ነገር ካወቀች ያበቃልናል ብላ ደውላ ያናገረችው ሰው ማን ነው? እንደገና ደግሞ እኔ እንዴት ነው ሐኪም ቤት ሂጄ ያበቃልናል? ይሄ ማለት ውሸት ነው ማለት ነው? አይ ኑኑዬ እያለ ከራሷ ጋር ማውራት ጀመረች። ነገር ግን አዶናይት አሁን ላይ ሐኪም ቤት ይዟት ሊሄድ ለራሱ ቃል ገባ። እንደምንም አድርጎ ሐኪም ቤት ይዟት እንዲሄድ ራሱን አሳመነ። ምክንያቱም ቀረጸው ላይ ኑኑ ካወቀችና ሆስፒታል ይዛ ከሄደች ሁሉም ነገር ያበቃልናል ያለችበት ጉዳይ ሰላም ነስቶታል። የሆነ ነገር አለ ማለት ነው በማለት
ራሱን አሳምኖ ወደ ሆስፒታል ይዟል ሊሄድ ለራሱ ቃል ገባ። ነገር ግን ኑኑዬ እሺ ትለዋለሁ የሚለው ነገር አሳሳቢ ነው። አሁን ለማጥመድ የፈለገችው የመሲን ጓደኛ ነው። የመሲን ጓደኛ በእያንዳንዱ እርምጃዋ ማጥመድ ትፈልጋለች። መሲ ደግሞ የሄለን የመጀመሪያ ፍቅረኛዋ ወይም የመጀመሪያ ባሏ መሲን ያፈቅራታል። አሁን ወጥመድ ውስጥ የገባች ይመስላል መሲና ወይዘሮ ሄለን ያፋጠጣቸው ትልቁ ነገር መሲ ሁሉንም ሚስጥር ስለምታውቅባት ያንን ሚስጥር ለባለቤቷ አሳልፋ ትሰጣለች ብላ ስለምታስብ ነው እሷን ማስወገድ የምትፈልገው። አዶናይ ጥርጣሬው ልክ ነበር። የአባቱ መኪናና የሄለን መኪና አንድ አይነት ሆነብኝ አጎቴ በማለት ነበር ያናገረው። በጣም አዝኛለሁ አባት በመሞቱ። ነገር ግን ይሄ ነገር አሁን ላይ ማብቃት አለበት። እንዴት የገዳዎቹ ሊያዙ አልቻሉም? በማለት መለሰለት። እኔም ግራ ገብቶኛል። እስካሁን ምንም አይነት ፍንጭ የለም። ገና አንድ ነገር አለ ብሎ ነበር ከዚህ በፊት ላጎቱ ሲነገር። ኑኑ የታገተችበት መኪናና የኔ አባት የሞተበት መኪና አንድ አይነት ነው። ስለዚህ ይሄ ግጥጥሞሽ ሊሆን አይችልም በማለት ነበረ ለሱ የነገረው። አጎትየውም አየት አደረገና ትቶት ነበር ያለፈው። አሁን በራሱ መንገድ ለመፍታት ሞክሮ ነበር። የወይዘሮ ሄለን ባለቤት አሁን ላይ ምንም እየተገኘ አይደለም። ወይዘሮ ሄለን አስደንግጧታል። የሆነ ለማስመሰል ብቻ ሳይሆን ባለቤቷ እንደዚህ ከታገተ እጁ ትሄዳለበት ብላ ታስባለች። ወደ ቴዲ ደውላ ነበረ ቶሎ ባለቤቴን ልትለቅ ይገባል፣ አንተ ማትረባ እንዴት ባለቤቴን ታፍናለህ? በማለት ነበር ያናገረችው። ቴዲም ያለችው ነገር ግራ ገብቶት ምንድነው የምትለፈልፊው? በማለት አናገራት። አሁን ላይ ቴዲ መሲን ማገኘት አለብኝ፣ እስከ መቼ በስልክ በዛ ላይ ማነህ ምንድነህ የሚለውን እንኳ አላውቅም፣ በቴክስት ነው እንጂ ፎቶ እንኳ የለህም። ስለዚህ በአካል ልንገናኝ ይገባል። እንደዚህ ቅርብ ሆነን የቅርብ ሩቅ መሆን የለብንም ባለችው መሰረት ትጠይኛለሽ ብሎ ነበር። ከዚያ በኋላ ነበር ቴዲ መሆኑን ያወቅ ነው። በስተመጨረሻ ኑኑዬ የሆነ ተስፋ አላት። ይሄ ነገር ውሸት ነው ማለት ነው። ከዚህ በፊትም ኑኑን ልድራት ነው ሲል ጋሼ ምን ያህል እንደተቆጣች አስታወሰችና፣ ስለዚህ ይሄ ነገር የሆነ ሴራ አለበት፣ እኔ ጤነኛ ነኝ፣ አሁን በራሴ ጊዜ ሆስፒታል መሄድ አለብኝ በማለት ነበር ራሷን አጽናንታ። አዶናይም ሆስፒታል መሄድ አለብን ሲላት እሺ ብላ ተስማምታ ወደ ሆስፒታል ለመሄድ ተስማማችው። በስተመጨረሻ ኑኑ እውነቱን ደረሰችበት። አሁን ላይ ምን እንደሚፈጠር የወይዘሮ ሄለን ጉድ በስተመጨረሻ ምን እንደሆነ የምናይ ይሆናል። ለነበረኝ ቆይታ እያመሰገንኩኝ ላይክ፣ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ወዳ